ወንደሰንን አናግረው እስኪ። ነው ይሰማል፣ ይሰማል፣ ይሰማል። እንዴት ናችሁ? ሰላም ናችሁ? ይሰማል? ሄሎ ይሰማል። ናቲ አለ። ናቲ ይቅርታ፣ በስህተት ሚውት አድርጌ ነው። በጣም ይቅርታ፣ በስህተት ነው። ችግር የለውም። እኔ እኮ ሚውት አደረግኩ ብዬ እያወራሁ ነበር። ችግር የለውም። እሺ፣ እንዴት ነህ? እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁ ሰላም? የእግዚአብሔር ቤተሰቦች አለን። እሺ፣ ርዕሱን ከፕሮቴስታንት መሰለኝ አይደለ? አዎ፣ ልክ ነህ። ከየትኛው ዲኖሚኔሽን ነህ? ስሙን ሜንሽን ማድረግ ያስፈልጋል ብለህ ነው? እንደው ክርስቲያን ከሆንክ ያው ፕሮቴስታንት ነህ። ክርስቲያን ከሆንክ አውጡኝ። እሺ፣ አይሻልም? መመሪያችን መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ የጋራ የሆነ የሆነ መጽሐፍ ስለሆነ የዛ መጽሐፍ ባለቤት እግዚአብሔር ብቻ ነው። የሙሉ ወንጌል ወይ የሐዋርያት ወይ የኦንሊ ጂሰስ ወይ ደግሞ የጆባ ወይ የካቶሊክ አይደለም። ስለዚህ ክርስቲያን ሊያደርጉን የሚችሉ የከበሩ ቃላቶች ስላሉ በእነሱ ዙሪያ ብናወራ ይሻላል። ለምሳሌ ኦንሊ ጂሰሶች ይኸው አንተ የምትጠቀመውን መጽሐፍ ቅዱስ ይጠቀማሉ እና ክርስቲያኖች ናቸው? አይ አይደለም፣ በእኔ እምነት አይደሉም ነው የምለው እኮ። ግን አንተ አሁን ያልከኝን ነገር ይናገሩታል። ይኸው አንተ የምትጠቀመውን መጽሐፍ መመሪያዬ ይኸው መጽሐፍ ቅዱስ ነው ይላሉ። ስለዚህ አንተ ያለበትን ተናገር የምትባሉ ለዛ ነው። ስለዚህ እኮ ምን መሰለ፣ አንድ ሰው አፉን ሲከፍት ጭንቅላቱ ይታያል ይላሉ ዓለማውያን። አይኔ ዓለማውያን አለመሆናችን ይታወቃል። በቃ አሁን ረጅም ሰዓት አይ ቲንክ ታፍሩበታላችሁ መሰለኝ። ኤኒዌይስ ግን ወደ ርዕሳችን ንግባ። ያው ከንግግር የማያሳፍር ስም የለም፣ የሚያሳፍርም የማያሳፍርም ስም የለም። ስም አውጪው አዳም ነው። እግዚአብሔር ለአዳም ስም አውጣ ብሎ ሰጠው ለፍጥረት ሁሉ። ስለዚህ ማንም ሰው መልከ ጥፉ በስም ይደገፉ ሲባል አልሰማህም? አረኔ ፓፓ የት ነው ህብረት የምታደርገው እኮ ነው ያልኩህ እንጂ እኮ አዳም ጋር። እሺ ይሁን በቃ ለኔ የፈለግኩት ገባ። ቆንጆ ስም ብሰጥህ ምን ይጠቅመሃል? አሁን የሚያብለጨልጭ የሚያብረቀርቅ ምናምን ቤተክርስቲያን ብልህ ደስ ይልሃል? እዚት ይሄ እኔን ይገልጸዋል? አንተን ይገልጻል? ስም ማውጣት እንችላለን ነው ምልህ። ስም ማውጣት አይደለም ቁም ነገሩ። በቃ አሁን ወደ ርዕሱ እንሂድ። ምን አገር አገባኝ። ርዕሱ ስራ ለድህነት ያስፈልጋል የሚል ነው። ስራ ለድህነት ያስፈልጋል ብለህ ታምናለህ ወንደሰን? ቬሪ ጉድ፣ በጣም ቆንጆ ጥያቄ ነው። ድህነት አንድ ጌታ በሰራው ስራ ሁላችን ወደ አብ መግባት አለን ይላል ለኤፌሶን ቤተክርስቲያን በተጻፈው። ጌታ ኢየሱስ የሰራውን ስራ ማናችንም ልንሰራ አንችልም። እሱ በከፈለው መስዋዕትነት እሱ በሰራው ስራ ወደ አብ መግባት አለንና ስለሚል ድህነት በክርስቶስ ቤዛነት ብቻ ነው። ከዛ በኋላ ግን በዛ ውስጥ እንዴት መኖር ይቻላል? ስራ ያስፈልጋል። ሁለተኛው ስራ እኛ የምንሰራው ስራ አለ። ያንን ስራ ካላደረግን አመፀኞች እንባላለን። ለአመፀኞች የተዘጋጀ የቅጣት ስፍራ አለ። እዛ ካታጎሪ ውስጥ ነው የምንገባው። ስለዚህ እናንተ አመፀኞች ለሰይጣንና ለመላእክት ወደ ተዘጋጀ ወደ እሳት ባህር ሂዱ ይላቸዋል ይላል ማቴዎስ 25። እንደገና ማቴዎስ 7 ላይ ስለዚህ እኛ የምንሰራው ስራ አለ። በአንድ ጣራ ስር ቆይ በደንብ ስማኝ። እኛ የምንሰራው ስራ አለ፣ እኛ የማንሰራው ደግሞ ስራ አለ። ደህንነት በክርስቶስ ቤዛነት ብቻ የሚገኝ ነው። ቆይ እሺ፣ ለምሳሌ እሺ አሁን ይሄው እድል ሰጠው። አሁን ደግሞ እኔን አዳምጠኝ። ስለዚህ ምን አልከኝ? የመጀመሪያ ኢኒሻል ሳልቬሽናችን በክርስቶስ ቤዛነት ከሆነ ከዛ በኋላ ደግሞ ስራ መስራት አለብን፣ ግዴታ ነው አልከኝ። ስለዚህ ያን ስራ የምንሰራው ድህነታችን ለመፈጸም ነው አይደለ? ለመዳን ነው አይደል? አይደለም። እሺ ድህነትን ጠብቆ ለማኖር ይኸውልህ እኮ ለመፈጸም ሲሰጥህ ይኸውልህ
አንድ ውድ ዕቃ ሲሰጥህ ያንን ውድ ዕቃ በተገቢ ቦታ ካላስቀመጥከው ኤክስፖይል ይሆናል፣ ወይንም ምንድን ነው የሚባለው ይሻግታል፣ ከጥቅም ውጭ ይሆናል። ስለዚህ የተሰጠህን ዋጋ የተሰጠህን አደራ መጠበቅ የጠባቂው ስራ ነው፣ የኔ ስራ ነው፣ የአንተ ስራ ነው። ደህንነትን ያገኙት ሰዎች የሚሰሩት ስራ ነው። ስለዚህ አረ እየሰማኝ ወንዴ ፓፓ፣ ስለዚህ የሚፈጸም መዳን የለም ነው እያልከኝ ያለኸው? ድገማት። ስለዚህ እያልከኝ ያለኸው የምንፈጽመው መዳን የለም እያልከኝ ነው? እኛ ምንም 1% ለደህንነታችን የምናደርገው አስተዋጽኦ የለም። ደህንነት አንዴና ለመጨረሻ ጊዜ የተሰራ ስራ። ቆይ እኔ ያልኩ አንዴ በክርስቶስ ቤዛነት ከዳንን በኋላ የምንፈጽመው ድህነት አለ፣ የምንፈጽመው ድህነት አለ። አዎ ይሄማ ግልጽ ነው። ከዳንን በኋላ የምንፈጽመው ድህነት አለ። በምንድን ነው የምንፈጽመው? ጎሽ እግዚአብሔር ይመስገን። እንግዲህ በአንድ ጣራ ስር የሚኖሩ የአንድ አባት ልጆች ምሳሌውን ተወና በምንድን ነው? አይደለም ነው በስራ ነው። ስራ እኮ እስከ ህይወት ፍጻሜ ድረስ የምታከናውነው ተግባር ስለሆነ እኮ በዛ ወጥተህ ልጅ ነኝ ብለህ መቀጠል አትችልም። አንድ ቅጥር ይሰራልሃል እግዚአብሔር። አጥርን የሚያፈርስ እባብ ትነድፈዋለች ይላል። ይኸውልህ እንደ መጽሐፍ ቅዱስ እናውራ። አጥርን የሚያፈርስ እባብ ትነድፈዋለች ይላል። እግዚአብሔር ከሰራልህ ቅጥር ውጭ ከወጣህ ለሰይጣን ታልፈህ ትሰጣለህ። እሺ እኮ እኔ ችግር እሱ እናምናለሁ። ስለዚህ ስራ ማለት ምንድን ነው? ትእዛዝን መጠበቅ ነው። ድህነታችንን በምንድን ነው የምንፈጽመው? በቃ ይሄ ነው ጥያቄ። ድህነት የምንፈጽመው ድህነት አለ ወይ ስለ አዎ አልከኝ። በምንድን ነው የምንፈጽመው? እንግዲህ አንዴ ይሄው በእምነት ክርስቶስን ቤዛነት በማመን ያንን የመጀመሪያውን ኢኒሻል ሳልቬሽናችንን ድህነታችንን አገኘን አለን። እሺ ተስማማን። ከዛ በኋላ አንዴ ከዳንን በኋላ ያንን ድህነት ደግሞ መፈጸም አለብን አልኩ። እንግዲህ በምንድን ነው የምንፈጽመው ያንን ድህነት? ወይ በስራ ነው በለኝ፣ ወይ በእንዲህ ነው በለኝ፣ ወይ በእንዲህ ነው በለኝ። አሁን እባብ አዳም ምናምን ብትለኝ እኔ እሱ አይደለም። እሺ ወንደሰን አሁን ሚዩትን አንሳና በምንድን ነው መዳናችንን የምንፈጽመው? መዳናችንን የምንፈጽመው በእግዚአብሔር ቤት ውስጥ በታማኝነት በታዛዥነት በመኖር መዳናችንን እንፈጽማለን። ቤቱ የእውነት አምድ መሰረት ነው። በእግዚአብሔር ቤት ውስጥ መኖር እንደሚገባ ታውቅ ዘንድ እመክርሃለሁ ብሎ ለጢሞቴዎስ ጳውሎስ የነገረውን አስታውስ። ጎበዝ። በእግዚአብሔር ቤት የምንኖረው መልካም ስራን እየሰራን በመልካም እየተመላለስን ነው ማለት ነው። ትክክል። ስለዚህ በመልካም ድህነታችንን የምንፈጽመው መልካም ተጋድሎን መልካም ስራን እየሰራን እየተጋን ነው ማለት ነው። ትክክል 100%። ስለዚህ መልካም ስራ ለድህነት መፈጸም ያስፈልጋል ማለት ነው። ትክክል 100%። እግዚአብሔር ያክብር። ያንን ካልፈጸምን ድህነታችንን እናጣለን ማለት ነው፣ እንቆረጣለን ማለት ነው። ቬሪ ጉድ። በቃ ኤክሰለንት ነው። ስለዚህ ስራ ድነሃል ተብልሃል አይደል? የዳነውን አካልህን መጠበቅ ያንተ ፋንታ ነው። ልብስ ገዝቶ አባትህ ይሰጥሃል። ያ ልብስ እንዳይቆሽሽ ማድረግ ያንተ ፋንታ ነው። ለምንድን ነው የምጠብቀው? ገብቶሃል እኮ ለምንድን ነው የምጠብቀው? እኮ በመልካም ስራ አትሂድ የተባልከው ቦታ ባለመሄድ፣ አታድርግ የተባልከውን ባለማድረግ። በምን አላልኩም ወንድምሳሌ፣ ለምን ነው እንጂ በምን አላልኩም። ለምንድን ነው የምጠብቀው ድህነቴን? ለድህነትን ፍጻሜው ያማረ እንዲሆን ጌታ ሲመጣ እኮ ድህነታቸውን የጠበቁትን ሊወስድ ነው የሚመጣው እኮ። ጌታ ሲመጣ ለመዳን እንዳይፈረድብኝ፣ ጌታ ሲመጣ ለመዳን አይደለም። ጌታ ሲመጣ ድህነታቸውን የጠበቁትን ለመውሰድ ነው የሚመጣው። በቃ ኦልሬዲ አክሴፕት እኮ ድነሃል። መጀመሪያ እንዲያድናቸው ለሚጠባበቁት ሁለተኛ ጊዜ ይታይላቸዋል የተባሉት ሁለተኛ ጊዜ ጌታ ሲመጣ ነው አይደለም?
እንግዲህ ይኸውልህ ምን መሰለህ፣ ጌታ የሚመጣው ለሁለት ነገር ነው። አንድ በሚያምኑት ሊገረም ይላል። በሚያምኑት ሊገረም፣ ኧረ እኔ ጠየቅኩት በማያምኑት ደግሞ ሊፈርድ ነው የሚመጣው። አየህ፣ ችግር የለም። በማያምኑት ብቻ አይደለም ባይዘው። ለምሳሌ አምነው መልካም ስራ የሌላቸው ፍሬ የሌላቸው በእነሱ ላይም ሊፈርድ ይመጣል። ወይ ደግሞ በበጎ ምግባር አንተ እኮ በበጎ ስራ የምታምነው አንዴ ወንደሰን ቆይ፣ አሁን የምጠይቅህን እየመለስክ ስላልሆነ እንትን ነው የሚሆነው፣ አሰልቺ ነው የሚሆነው። እሺ አሁን የጠየቁት ጥያቄ ምንድን ነው? ጌታ ሲመጣ ሊፈርድ ነው የሚመጣው። በቃ ባጭሩ ሊፈርድ ይመጣል የእኛ ጌታ። ከዛስ እኛ እንዲያድንን ለምንጠባበቀው ደግሞ ሁለተኛ ጊዜ ይታይልናል የተባለው ዳግም ሲመጣ ነው። ኦኬ ያ ማለት መዳናችንን እየፈጸምን እንጠብቃለን። ከዛ ድህነታችን ፍጻሜ የሚያገኘው አዘኢንዴ ክርስቶስ ሲመጣ ነው ማለት ነው። በቃ በዚህ ተስማምተናል ቀደም። ስለዚህ ያን ድህነት ለማግኘት ፍጻሜ አግኝቶ መንግስቱን ለመውረስ ባይዘው የመዳን የመጨረሻው አልቲሜት ጎሉ ምንድነው? መንግስቱን መውረስ ነው አይደል? እውነት ነው። በቃ ዳንኩ ብለህ መዳናችን የሚያልቀው ፍጻሜ የሚያገኘው መንግስቱን ስንወርስ ነው። ድነናል የምንለው የምንጨርሰው አይደለ? ስለዚህ ያንን መዳን ለማግኘት ደግሞ መልካም ስራ መስራት አለብን። አንዴ ካመንን በኋላ በእምነት ከጸደቅን በኋላ በስራም ደግሞ መጽደቅ አለብን፣ መቀደስ አለብን አይደለ? ትክክል ጎበዝ። ስለዚህ ይህ ስራ የሚያስፈልገው ለምንድን ነው? አንዴ በክርስቶስ ቤዛነት እንዲሁ በጸጋ ከዳንን በኋላ በመልካም ስራ መመላለስ አለብን። ለምን? የመንፈስ ፍሬ እያፈራን ከሄድን የመንፈስ ፍሬ እያፈራን ከሄድን የዘላለም ሕይወትን እናጭዳለን፣ እናገኛለን፣ ድህነታችን እናገኛለን ይላል ገላትያን መልእክት ላይ። የስጋን ደግሞ ስራ ነው እያደረግን የምንሄደው ካለን ግን ከስጋ መበስበስን ነው የምናገኘው። መበስበስ ማለት ከክርስቶስ ተለይቶ መሞት ማለት ነው፣ ወደ እሳት መጣል ማለት ነው። ስለዚህ ይህ ስራ ለድህነታችን አስፈላጊ ነው ማለት ነው አይደለ? እውነት፣ ትክክል። እግዚአብሔር ያክብር፣ እግዚአብሔር ያክብር። በርታ። ጨርሰናል። ቴንኪው። እሺ ቀጣይ ሉሉ እዚህ ጋር ማለት ነው። ከጨረሳችሁ ከተስማማችሁ ኦርቶዶክስ እንዲሆን የሚከለክለው ነገር ምንድን ነው? ይሄ የደሜ ጥያቄ ነው። እስቲ ወንዴ ደሜ ምን ጠየቀ? እንግዲህ ኦርቶዶክስ እንዳትሆን ደግሞ የሚከለክለ ድሮ ኦርቶዶክስ ነበርክ ግን ወንደሰን እንደ ኢትዮጵያ እኮ ምን አለፋ ኦልሞስት 85% ኦርቶዶክስ ነበር። እንግዲህ 15ቱን ለሙስሊም እንተወውና አይ ቆይ በምን በማለት ፕሮቴስታንት ሄዳችሁት ነው? ፕሮቴስታንት በሙሉ ሄደው እኮ ኦርቶዶክስ ነበረ። እስቲ ማስረጃ በምን? ስታቲክስ ሰርተሃል? ሪሰርች? አዎ በጣም ሰርቻለሁ። እስቲ ትልቁ ላይ ላድርግህና ግሪን ስክሪን አድርጋ አሳየኝ። ኦኬ ለምን መሰለ? እግዚአብሔር ይባርክህ። እኔ አሁን ምክንያቱን ሳይሆን ስታቲስቲክሱን ነው። አዎ ስታቲክስን አሳየኝ። የቁጥር ስታቲክስ ስለምፈልገው ኦርቶዶክስ ነበርኩ። ከኦርቶዶክስ የመጀመሪያ ወንጌልን የመሰክሩልኝ ኦንሊ ጂሰሶች ናቸው። ክርስትና ስም ማን ነው? እስኪ እህት ወንድሞቼ የጠየቁት ጥያቄ ነው። ክርስትና ስም ማን ነበር? ወልደ ኢየሱስ። ኦኬ የት ነበረ የተጠመቅከው? አዲስ አበባ ነው። አዲስ አበባ ሳይሆን የት ደብር ነው? ደብር አንተ ምን የዛሬ 60 ዓመት ምናምን የሆነው አማኑኤል ነው። ቅዳሴ አስቀድሰህ ታውቅ ነበር? ኧረ በደንብ መቋሚያ ሁሉ ነበረኝ። አይ መቋሚያና ቅዳሴ አይገናኝም። ባይዘ መቋሚያና ቅዳሴ አይገናኝም። መቋሚያ ምስል ገብቼ ከሚቀድሱት ጋር አብሬ ወረብ ምናምን እንትንል ነበር። አይ ቅዳሴ ላይ ወረብ የለም። እሺ ለማንኛውም እሱ ችግር የለውም። አሁን ምናልባት ቅዳሴ አይደለም የሄድከው ማህሌት ነው። መቋሚያ እንዳይደክማቸው አባቶች የሚያደርጉት መደገፊያ ነው። እንደገና ደግሞ ለወረብ ደግሞ ዝማሜ የሚቀርብበት ነው። እሱን ሳይሆን ጥያቄ ቅዳሴዋን ሰምተህ ታውቃለህ? የቤተክርስቲያን ቅዳሴዋን ሰምተህ ታውቃለህ? የቤተክርስቲያንን ሞር በግዕዝ ስለሆነ ብዙም አይገባንም። ያው እሺ አሁን ብዙ ጊዜ ፕሮቴስታንቶች መታረም ያለበት ነገር ስላለን ይህን ያህል ፐርሰንት ዊዛውት ኖ ስታቲክስ እንደዛ ማለት አትችሉም። ምንም አይነት የተሰራ ሪሰርች ከሌለ 85% ምክንያቱን አልጠየቅኩም። አንዴ ወንደሰን አንዴ ይኸው በፍቅር እያወራን አይደል የጨረስነው? አሁንም በፍቅር እንድንጨርስ መጣላት እንዳይኖር የእሱን ነፍስ ከማዳን አኳያ ማለት
ይሄ አሁን ስታቲክሱ ቆሞ አይገባኝ። አይ አይደለም፣ በቃ መልዕክት ልናገር ነው። አክቹዋሊ ይሄ በቃ እንደማያመጣ ስለማውቀው ምንም እዚህ ላይ እንትን ማለት አልፈልግም። ለምን እንደዛ እንዳልኳችሁ ልንገራችሁ ማለት ነው። ፕሮቴስታንቶች አሁን ይኸውላችሁ ምን አለ መሰለህ 85% ከኦርቶዶክስ ነው የወጣ ነው። ከዛ 15ቱ ደግሞ ከእስልምና ነው የወጡት አለ። ልጆች የላቸውም ማለት ነው። ባጭሩ ልጆች አልተቆጠሩም። ፕሮቴስታንት ውስጥ ያሉ ልጆች አልተቆጠሩም ማለት የፕሮቴስታንት ልጆች ማለት ነው። ከልጅነታቸው ጀምሮ ፕሮቴስታንት የነበሩት አልተቆጠሩም ማለት ነው። ስለዚህ እንደዚህ አይነት በድፍረት ቁጥር ልንናገር አንችልም። ስለዚህ ያ ነገር ባይኖር አብዛኛው ወይ ምናምን ካልክ እንኳን ያለህን ምክንያት አስቀምጠህ ነው እንጂ በእንደዚህ አይነት ነገር አታወራም። ኤኒዌይስ ወደ ቁም ነገሩ እንመለስና ኦርቶዶክስ በአስተምሮ ደረጃ ተሳስታለች ብለህ የምታስበው ነገር አለ? በአስተምሮ ደረጃ በጣም ለምሳሌ እስኪ አንዱን ንገረኝ። ጉልህ ያልከውን አንደኛውን ንገረኝ። በተወለድን በ40 ቀን ነው የምንጠመቀው። ስለዚህ አንዱ ስህተት እዚህ ጋር ነው፣ እዚህ ጋር ይጀምራል። እሺ በ40 ቀን 40 ቀን አንዴ ቆይ፣ ቀኑን አስተምህሮ አንዱ ስህተት እሱ ነው አልኩ። ነምበር ዋን እንግዲህ ወደዚህ ዓለም አንድ ህፃን ልጅ መጣ። ገና ምንም ሳያውቅ ጥምቀት ለምንድን ነው ይሄ ከመጽሐፍ ቅዱስ ውጪ ናት ማለት ነው። በዚህ ነገሯ ህፃናት በማጥመቋ እውነት ነው። እሺ ቃለ ሕይወት የእናንተ ቃለ ሕይወት ቸርች እና ለምሳሌ መካነ ኢየሱስ ህፃናትን ያጠምቃሉ። ከመጽሐፍ ቅዱስ ውጪ ናቸው ማለት ነው። ፕሮቴስታንት ናቸው ባይዘዌ። በቃ አሁን ጥሩ ነገር ነግረኸኛል። አሁን ስለ ቃለ ሕይወት አላውቅም። መካነ ኢየሱስ ግን በህፃን ልክ እንደ ኦርቶዶክስ ያጠምቃሉ። ይሄም ስህተት ነው። ስለዚህ ፕሮቴስታንት ውስጥም ስህተት አለ። ስህተት ያልከው በመጽሐፍ ቅዱስ ላይ ህፃናት አይጠመቁ የሚል ስላለ ነው። ያው እምነት ከመጽሐፍ ቅዱስ ነው። ጥያቄ ልጨርስ። ቆይ አንዴ። እምነትህ ከመጽሐፍ ቅዱስ አይደለ ወንደሰን? እምነትህ እንግዲህ ከመጽሐፍ ቅዱስ ውጭ አይደለም፣ መጽሐፍ ቅዱሳዊ ነው አይደለ? ያልኩህ እኮ ነው። ወንጌል ብቻ ነው ማምነው። ከወንጌል ውጭ በሙሉ አላምንም። ከሆነ ከመጽሐፍ ቅዱስ ህፃናት መጠመቅ እንደሌለባቸው የሚናገር ክፍል አለ እንዴ? ምን አእምሮ ላለው ሰው በጣም ግልጽና ግልጽ የሆነ ቦታ አለ። እስቲ አንዱን ንገረኝ እስቲ። ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ለማመን ደግሞ ቆይ ስማኝ፣ ለማመን መስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሰው ሳይሰማ አያምንም። ስለዚህ አንድ ኢንፋንት የሆነ ልጅ፣ መናገር የማይችል ልጅ፣ እናት አባቱን መለየት የማይችል ልጅ በ40ኛው ቀን ወስደ ብታጠምቀው ሚኒንግለስ ነው፣ ትርጉም የለሽ ነው። ጸረ ወንጌል ነው። ታው ጸረ ወንጌሉን ተው፣ አሳይሃለሁ እንዴት ጸረ ወንጌል እንዳልሆነ ማለት ነው። እሺ ማርቆስ 16:16 አልክ፣ ያላመነ ይፈረድበታል የሚለው ነው። ህፃናት አያምኑም ያምናሉ። እንግዲህ ማርቆስ 16 የሚለው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ህፃናት ያምናሉ ወይስ አያምኑም? ህፃን ማለት የአእምሮ ህፃን ማለት ነው። ገብቶሃል? አይ የአእምሮ ህፃን አላልኩም። ሁለት አይነት ህፃንነት አለ። ሁለት አይነት ህፃንነት አለ። በአእምሮ ያላደገ ሰው ህፃን ይባላል። አካላዊ እድገትም የሌለው ሰው ህፃን ይባላል። የትኛውን ህፃን ነው አንተ የመረጥክልኝ? የትኛውን ህፃን ነው ቤተክርስቲያን የምታጠምቀው በአርባ ቀኑ? አካላዊና አእምሯዊ እድገት ላይ ያልደረሰ ሰው ገና በእድገት ላይ ያለ በቃ የተወለደ ይሄ በ40 ቀኑ እያልን በቃ ችግር የለም። በቃ እሱ ነው አንድ ህፃን የሚባለው። እሱ ነው ተፈጥሯዊ እድገቱን ያልጠበቀ እሱ ህፃን ይባላል። ችግር የለም ጎበዝ። ሁለተኛው ህፃን ደግሞ እንደኔና እንዳንተ ካደገ በኋላ ስለ ወንጌል ምንም የማያውቅ ሰው እሱም ህፃን ይባላል። በቃ ይሄ ካደገ በኋላ ምናምን ያልከውን በቃ ህፃን አሁን ይሄ መፈላሰፉ ምናምን አስፈላጊ አይደለም። የምጠይቅህ ምንድን ነው በ40 ቀን ላይ እና 70 ቀን ላይ ያለ ህፃን ልጅ ያምናል ወይስ አያምንም? አያምንም። እንዴት አንተ አያምንም አልከኝ? በቃ መልስ ብቻ ነው። ቴንክ ዩ አያምንም ብለህናል። በማርቆስ 16 ለማመን ምን ያስፈልጋል? እምነት ከመስማት ነው እኮ ይላል። ሳትሰማ ነው እንደምታምነው።
እኮ ልጨርስ። የሆነ እኮ የምትቀባው ነገር እኮ አይደለም። አይም ሶሪ፣ በጣም አይም ሶሪ። ሚውት አድርጌያለሁ። በጣም ይቅርታ፣ ሚውት ማድረግ አልፈልግም ነበር። እሺ ልቀጥል። አላስወራ ስላልከኝ ነው። ስለዚህ ምን አልከኝ? ህፃናት አያምኑም አልከኝ። ከዛስ ማርቆስ 16ን ጠቅሰህ ስለነበር ራስህ ለምን ለህፃናት ጥምቀት ተገቢ እንዳልሆነ ራስህ ማርቆስ 16ን ጠቅሰህ ስለነበር ማርቆስ 16:16 ላይ ያላመነ ይፈረድበታል ይላል። ስለዚህ የህፃናት ፍርድ ውስጥ ናቸው ማለት ነው። ሚውትን አስተመልስልኝ። አሁን ባኬን ፎርዝ ነው እሺ የምናወራው። በቃ መደራረብ አያስፈልግም። ባኬን ፎርዝ ህፃናት ፍርድ ውስጥ ናቸው ማለት ነው። ይሰማል። ህፃናት ብታጠምቃቸውም ኢኖሰንት ስለሆኑ ከፍርድ ነፃ ናቸው። ኢኖሰንት ማለት ኃጢአትንና ጽድቅን ያለየ ማለት ነው። ኃጢአትን ጽድቅንም የማያውቅ ሰው አንተን ልስማ ወይስ እየነገርከው? ቆይ ማርቆስ 16:16 ላይ ያላመነ ይፈረድበታል ይላል። ያላመነ ይፈረድበታል ካለ የእግዚአብሔር ቃል አንተ ማነህ? ይኸው ህፃናት አላመኑም ብለኛል፣ ይፈረድባቸዋል ማለት ነው። ህፃናትን አይመለከትም። ይኸውልህ ህፃናትን አይመለከትም። ያመነ ነው የሚለው። ያመነና ያላመነ ነው የሚለው። ህፃናት ምን ሰምተው ነው ብንፈርድባቸው? ምን አይተው ነው የምትፈርድባቸው? ቆይ አላመኑም አልከኝ፣ አያምኑም አልከኝ እኮ። አይደለም ይኸውልህ፣ ፎልስ ፋይንደር ከሆንክ ውይይቱ ውይይት አይሆንም። ዝም ብለህ የሆነ ቦይ ፎልስ ፋይንደር ሳይሆን ምን አልከኝ መሰለህ? ማርቆስ 16:16ን ጠቀስክና እንደ ህፃናት ለምን ታጠምቃላችሁ? ይኸው ቤተክርስቲያኒቷ ጸረ ወንጌል ናት፣ ህፃናት ታጠምቃለች ስል እስቲ ማስረጃ ስለ ይኸው ማርቆስ 16 ያመነ ነው ይጠመቅ የሚለው። ከዛስ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው አልከኝ። ከዛስ ምን ጠየቅኩ? ህፃናት አያምኑ ወይስ ያምናሉ አልኩ። አይ አያምኑም አልክ። ስለዚህ ተፈርዶባቸዋል ማለት ነው ወይ ስል ህፃናትን አይመለከትም አልከኝ። ደግሞ ማጥቀስ አለ ህፃናትን ካልተመለከተ ክፍሉ። ናታኒም ፕሊዝ አንደርስታንድ እንደራረግ። አንተ አላምንምና ማመን መብት አለ። ሁለት ኦፕሽን አለ። ስለዚህ ሰው የሆነ ነገር ይነግርሃል። አላምንም ካለህ አላመንም፣ አምናለሁ ካለህ ደግሞ ያምናል። ህፃናት እኮ በሁለቱም ውስጥ የሉም። ስለዚህ ለመስማት እኮ ማደግ ያስፈልጋል። በቃ ምንድነው የሚባለው መሰለህ? ህፃናት ያምናሉ ወይስ አያምኑም ስለ አያምኑም አይደለም የሚባለው፣ ያምናሉም አያምኑም አይባልም፣ ለህፃናት ነው የሚባለው። ስለዚህ ማርቆስ 16:16 አላልኩም። ቆይ ልጨርስልህ። ጦርነቱ ሳይሆን በአእምሮ እንመላለስ። ይኸው ተግባባል። ማርቆስ 16:16 እረዳሃለሁ፣ ሳታወራ እረዳሃለሁ። እኔም ሳላወራ ልትረዳኝ ያስፈልጋል። እሺ ማርቆስ 16:16 የህፃናት ጥምቀት ህፃናትን አይመለከትም ማለት ነው ክፍሉ። በዚህ ተስማማን። ማርቆስ 16:16 ስለ ህፃናት አይመለከትም ማለት ነው ክፍሉ ራሱ። በዚህ ተስማማን። 16:16 ህፃናትን አይመለከትም፣ አዋቂዎችን ነው የሚመለከተው። መስማት የሚችሉትን፣ አንደርስታንድ ማድረግ የሚችሉትን፣ መወሰን የሚችሉትን መወሰን የሚችሉትን ራሳቸው ህይወት መወሰን። ተስማማ። አዎ ትክክል ነህ። ይኸው መወሰን የሚችሉት ነው። ማስረጃ ሁሉ ልጨምርልህ። ይኸው መስማማቴን ማለት ነው። ማርቆስ 16:15 ላይ ሂዱ ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ አለ። በቃ ወንጌል መሰበክ ለሚችሉ መስማት ለሚችሉ ነው የተነገረው ክፍሉ ማለት ነው። ክፍሉ የተነገረው ለዛ ነው። አሁን ወደኋላ ልመለስ። ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት አለባት አስተምህሮ ላይ። ህፃናት አጠምቃለች አለ። ስለዚህ ህፃናት አይጠመቁ የሚለውን ክፍል ስጠኝ። ሻው አይጠመቁ፣ ህፃናት አይጠመቁ እንዴ? አሁን ማርቆስ 15:16 ያነበብከው በቂ ነው እኮ። ህፃናት አይደለም፣ ተስማማን እኮ። አሁንማ ስለ ህፃናት አይደለም ይሄ ክፍል፣ ቶታሊ ስለ ህፃናት። ጌታ ኢየሱስ ህፃናትን ሰብስቦ አይደለም ያንን ወንጌል የሰበከው ከሞቶ ከተነሳ በኋላ ለአዋቂዎች ነው የሰበከው። ገብቶሃል? እኔ ለማሰበክ አይደለም ትንሣኤው ምስክር ለሆኑት ነው የሰበከው። ለህፃናት ተስማማን እኮ። ምን ተስማማን መሰለ? ከደቂቃ በፊት ከሰከንድ በፊት ምን ተስማማን መሰለ? ማርቆስ 16:16 ህፃናትን አይመለከትም በሚል ተስማማን። አዎ እስኪ ኮመንት ላይ አልተስማማንም እንዴ? ተስማምተናል። በቃ ህፃናትን አይመለከትም አዋቂዎችን ነው። በቃ ይሄ ለህፃናት የምንጠቅሰውም ክፍል አይደለም። በቃ ይሄ መጽሐፍ ታዲያ ለምን ታጠምቃለች ኦርቶዶክስ? ለምን ታጠምቃለች? እሱን እኔ ነኝ የምመልስልህ። እሱን ጎበዝ እኔ ነኝ የምመልስልህ።
አሁን አንተ ግን የጠየቅኩህን ጥያቄ መልስልኝ። በእውነት እኔ መልስልሃለሁ። ለምን እንደምታጠምቅ፣ ለምን በ40 ቀን እንደሆነ፣ ለምን በ80 ቀን እንደሆነ፣ ይሄ ነገር ደግሞ በአባቶች ትምህርት እንዴት ነው የሚለውን መልስልሃለሁ። እሺ አባት የሚባል ከሐዋርያት ውጭ አባት የሚባል እኔ አላውቅም። ጌታ ኢየሱስና እሱ የመረጣቸው ሐዋርያት ውጭ አባት የሚባል አላውቅም። እንጀራ አባቶች ሊሆኑ ይችላሉ። እንጀራ የሚያበሏቸው። እንጀራ አባት ማለት ያልወለደህ ማለት ነው፣ ግን ያሳደገህ። ወደዛ አንተ አባት ከሌለ የማደጎ እንትንም ልትሆን ትችላለህ። አባት አልባ ልትሆን ትችላለህ። እኔ አባት አባትና አባትና ለይተህ አላወቅም። ባይዘዌ አባት ማለት ሳይወልድህ ያሳደገህ፣ አባት ደግሞ ሪል አባት የሆነ ማለት ነው። በቃ ይሄ እሱ ርዕሱ ችግር የለው። ወደዛ እንዲሰፋ አልፈልግም። እኔ ችግር የለውም። እዛ ላይ አይደለም። ብቻ እኔ ያሳይሃለሁ። ችግር የለው። እሺ ኦኬ። ስለዚህ አንተ አባት የለህም። አባቶች የምትላቸው የሉህም። ይኸውልህ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ያዕቆብ 12 ልዘርዝርልህ። እነዚህ ናቸው። ሉቃስ ወንጌል ምዕራፍ 10 ላይ፣ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ እናንተን የሚሰማ እኔን ይሰማል፣ እናንተን የጣለ እኔን ይጥላል። አባት የለህም ከሐዋርያት ውጭ? ከሐዋርያት ውጭ አባት የለህም? ተው እንጀራ አባት እኮ አልኩህ። አሳዳጊዎች ሊሆኑ ይችላል። አባት የለህም ወይ ከሐዋርያት? ጳውሎስ ምን አለ? እኔ በወንጌል ወልጃችኋለሁ፣ ሌሎች ሊያሳድጓችሁ ይችላሉ ብሏል። ቤት አታወራም እንዴ? ቤት ውስጥ እዚህ መተህ ነው? ስማኝ እንጂ እየሰማኝ። አባት የለህም ወይ አልኩህ። አዎ የለኝም ወይ አለኝ በል። ከሐዋርያት ውጭ አባት አለህ ወይ እንዴ? ከሐዋርያት ውጭ አሳዳጊዎች አሉኝ። አባት አለህ ወይ? የኔ ጥያቄ ከሐዋርያት ውጭ አባት አለህ ወይስ የለህም? በቃ ብላክ ኤንድ ዋይት። አብርሃም ምን ነው? አብርሃም በስጋ አባቴ አይደለም። አንተ እኮ የካም ልጅ፣ ሐዋርያት በስጋ አባቴ ናቸው። የኩሽ ልጅ ነው፣ የካም ልጅ ነው። አብርሃም ደግሞ የሴም ነገድ ነው፣ የሴም ልጅ ነው። ምን አገናኝ? በስመ አብ ወወልድ ወመንፈስ ቅዱስ። ሐዋርያት በስጋ ይላል። አዳምጠኝ። ሐዋርያት በስጋ አባቶች ናቸው? በስጋ አይደሉም። ስለዚህ እኔ በስጋ ስለመወለድ አላወራም። በስጋ ስለመወለድ አብርሃም ለምን ጠቀስከው ታዲያ? አብርሃም ለምን ጠቀስከው? አዳምጠኝ። አብርሃም አባት ነው ወይስ አይደለም? ካልሆነ አንተ ከመጽሐፍ ቅዱስ ውጪ ነህ። ለምን አበብዙሃን በስጋ ነው በመንፈስ? አብርሃም በስጋ ነው በመንፈስ? አንዴ አዳምጠኝ። አብርሃም ምን ማለት ነው? ትርጉሙ ራሱ የብዙ ህዝብ የብዙ አሕዛብ አባት ማለት ነው። አሁን አንተ ከህዝብ መካከል አንዱ ነህ አይደለ? መጽሐፍ ቅዱስ ምን አለ? ይኸው ያንተም አባት ነው አብርሃም አለ። እንደገና ደግሞ የአብርሃም ልጆች ለመባል ራሱ ይኸው በክርስቶስ ልጆች ተብለናል እኛ። የአብርሃም ዘር ውስጥ ነህ አይደለህ? ገላትያ 3 አንብበህ። ገላትያ 3 እንደዛ ነው። አንተ አሁን የአብርሃም ዘር ውስጥ ነህ አይደለህም? ነኝ። በክርስቶስ አምኜ የአብርሃም ዘር ሆኛለሁ። ስለዚህ አብርሃም አባት ነው አይደለም? አብርሃም አባት ነው አይደለም? ዘር ውስጥ ከሆንክ አብርሃም ይኸውልህ፣ አብርሃም አባቴ የሆነው በክርስቶስ ነው። በክርስቶስ ነው። በማን ሆነ አላልኩህም? አብርሃም አባት ነው አይደለም? ነው። ያዕቆብስ ማን ያስወጣው? የሚገርሙ ናቸው። ገና ወርድል ነበረ። እንዴት ምን አይነት አባቶች እንዳሉን ከመጀመሪያው ጀምሮ እንትን ልህ ነበረ። ኤኒዌይስ ያው የመጀመሪያው ርዕሱ ላይ ከተስማማን በቂ ነው፣ አሰልቺ እንዳይሆን ማለት ነው። ሐዋርያት አባቶቻችን ናቸው? አዎ፣ ግጥም አድርገው። ከዛ በኋላ የተነሱት አባቶቻችን ናቸው? አዎ። የእነሱን ፍሬ እያየን ነው የምንሄደው ሲጀመር ማለት ነው። እና ይኸው የሁሉ አባት የተባለው አብርሃምን ሸምጥጦ ነው ከሐዋርያት ውጭ አባት የለኝም ያለው። አሁን እንደዚህ መጽሐፍ ቅዱስን በግል የመረዳት ነገር ወደዚህ ነገር እንትን ይላል እና ቀጥሉ። በቃ ደሜ ሰማኸው አይደለ? እንደዚህ አይነት ሰው እንዴት ታየዋለህ? ደሜ እንትን ነበር ናትሻ ምን ነበረ ቅድም በድነት ዙሪያ ላይ ተግባብታችሁና ተስማምታችሁ ነበር። ከዛ ቀጣይ መሆን የነበረበት ምን ነበረ? እሱ ወደ እንትን ወደዚህ ምንድነው 85% 25% አለ። ከዛ ወደ አባቶች ገባ እንጂ ቆንጆ ጥያቄ ነበር የጠየቀ። ምንድነው ኦርቶዶክስ ለምን አትሆንም? የኦርቶዶክስን አስተምሮ አንተ ያልከውን ከተቀበለ
ለምንድን ነው ኦርቶዶክስ የማይሆነው? ገባ? ለምን በቃ እዚህ ጋር ጀስት የዘላለም ሕይወት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ ብሎ ካመነ ለምን አይቶም? ሲቀጥል ደግሞ ኢትዮጵያ ውስጥ ያለውን እንቅስቃሴ እያወቀ አይመስለኝም። ምክንያቱም ከዚህ ከኢትዮጵያ ከወጣ 60 ዓመቴ ነው ምናምን እያለ ነበር መሰለኝ፣ እንደዛ እያለ ነበር። እና አማርኛው ራሱ አለመጥፋቱ በጣም ይደንቀኛል ማለት ነው። ያው በልጅነቱ የወጣ ይመስለኛል። ግን 60 ዓመት ማለት ታዲያ ስንት ዓመት ይሆናል? እንደዛ ነው። 60 ዓመት እያለ ነው ውጭ ሀገር ከወጣ። ስለዚህ ስንት ዓመት ይሆናል? ስንት ዓመት ነው? ስንት ዓመት ነው? እና ደምረው አልሰማኸኝም? ደምረው እኔ ከኢትዮጵያ ከወጣሁ አላልኩም። እኔ ኢትዮጵያ ውስጥ ነኝ ያለሁት። ከኢትዮጵያ ከወጣሁ አላልኩም። አይደለም፣ እኔ ከተወለድኩ ነው ያልኩህ። ከተወለድኩ እኔ አንድ ነገር ልበል። እኔም እንዳንተ ወንጌል አማኝ ነኝ እና እኔ አሁን አንተ ያመንከውን እምነት አምናለሁ። እናቴም የነገረህን እቀበላለሁ፣ አንተም ተቀብለሃል። ኦርቶዶክስ የዘላለምን ሕይወት አታገኝም ብለህ ታምናለህ? በዚህ አሁን እሳቤክ አሁን ባልከው እሳቤ የዘላለምን ሕይወት አያገኙም ኦርቶዶክሳውያን? እንግዲህ ኦርቶዶክሳውያን በክርስቶስ ላይ ብቻ ከተንጠለጠሉ እሱን ብቻ አዳኛቸው አድርጎት ከተቀበሉ ለምን አይድኑም? ይድናሉ። ነገር ግን ለተቀረጸ ምስል ለእጅ ስራ እየሰገድክ እያጠንክ ድናለሁ ማለት አይቻልም። እሺ አንድ አዳምጠኝ። አሁን አንተ ሌላ አዳኝ አለ ስትል በማስረጃ በጽሁፍ የሆነ ነገር አሳየን። በማስረጃ ኦርቶዶክሳውያን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብለው አያምኑ። የሐዋርያት ሥራ 4:12 ጠንቅቀው በደንብ ያውቁታል። ስለዚህ አንተ ከምን የተነሳ ነው ይሄን ልትል የቻልክበት ማስረጃ አለ? መታስነበበኝ ማስረጃ አለኝ። አሳየኝ። ትልቁ ላይ አድርገውና አሳየኝ። ቦርን አጌን ይላል። ትልቁ ላይ አድርገውና አሳየኝ ማስረጃውን በጽሁፍ የቤተ ክርስቲያኒቷ የሆነውን ፒላር የሆነውን ትምህርት አሳየኝ። ሌላ አዳኝ ምን ያስፈልጋል? ኦርቶዶክስ ወዳለችበት ቤተ መቅደስ ሄዳችሁ እዛ ያሉትን ስዕሎች አውርዱና በክርስቶስ እናምናለን። የአንተን ንግግር አይደለም የምሰማው። ይሄ የሰማውማ ከቀለም በተግባር እኮ ነው። በጽሁፍ አሳየኝ። በጽሁፍ እንደዚህ ነው ብለህ በጽሁፍ አሳየኝ። በመረጃ አሳየኝ። ያለ ማስረጃ ምንም ነገር አትናገር። በማስረጃ አሳየኝ። አይንህን ጨፍንና ላሞኝህ ነው የምትለኝ? ደምረው አይንህን ጨፍንና ላሞኝህ ነው የምትለኝ? እኔ በፍቅር ማወራ የገብርኤልን ስዕል የማርያምን ስዕል አውርጄ ቀድጃለሁ። እሺ ግድ የለም አዳምጠኝ። ስለሱ የሚሰጥ ትምህርታዊ ነገር አለ፣ ስለሱ ማለት ነው። እኔ ግን አሁን የምጠይቅህ ጥያቄ ምንድነው? ከኢየሱስ ክርስቶስ እኩል የሆነ አዳኝ አለ ብላ ያስተማረችው ትምህርት አለ፣ ጽሁፍ አለ፣ አይተሃል? መጽሐፍቶች አሏት አለ ብላ ከኢየሱስ ክርስቶስ እኩል ይሄን አሳየን። ከዛ በኋላ ስለ ስዕሉ ምናምን እመጣለሁ፣ አናግርሃለሁ። ስለ ስዕሉ አናግርሃለሁ፣ ስለ ቅዱሳን ስዕላት አናገራለሁ። ችግር የለውም። እሺ በጣም ጥሩ። እንግዲህ አስታርቂኝ ተብሎ ከ1 እስከ 30 ስም ተሰይሞላቸው የሚታጠንላቸው የሰማውን አለ የምንነግረኝ። እነዚህን ስለምታመልክ ያነበብከውን አሳየኝ፣ ወይ ደግሞ መጽሐፍት ካለ ንገረኝ። ያነበብከው መጽሐፍት ካለ ንገረኝ። የሰማውን አትሆነው ደምረው ያለፍኩትን ህይወት እኮ ነው ማወራለህ። ለምሳሌ ዛሬ 19 ነው ከተባለ ንግስ ነው ይባላል። ገብርኤል ነገሰ ይባላል። የነገሰው አንድ ክርስቶስ ብቻ ነው። አዳምጠኝ ወንድማችን፣ እንደዚህ አድርገህ ማስረጃ የሚባል ስትባል እንደዚህ አድርገህ ማስረጃ እንደዚህ ታሳያለህ። ይሄ ማለት ይኸውልህ እዚህ ጋር ደምረው፣ ይሄ ማለት ይኸውልህ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብላ በዚህ ጽሁፍ እንደዚህ አድርጋ ታስተምራለች የሚል ነገር አሳየኝ። እስቲ አሳየኝ። እኔም እኮ እንዳንተ እንትን እንድል ነው። አሳየኝ። ካልሆነ ቀጣይ የምናወራው ምንድነው? ስለ ቅዱሳን ስዕላት እናወራለን፣ ችግር የለውም። ግን የመጀመሪያ ግን ፒላር የሆነው ትምህርት የደህንነት ጉዳዩ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ፣ እነሱን አዳኞች ተቀበሉ፣ እነሱን ካልተቀበላችሁ የዘላለም ሕይወት አይኖራችሁም የሚል አላት የሚለውን አሳየኝ። እንደዚህ አድርገህ አሳየኝ።
ከሌለ ችግር የለውም። አሁን ቃል በቃል አንተ እንደምትለው እንግዲህ በማስረጃ የተደገፈ ነገር ላቀርብልህ አልችልም። ግን እናመሰግናለን። በቃ እናመሰግናለን። ተባረክ። እንደዚህ አይነት ማስረጃ ነው የሚያስፈልገው። ለኤርሚያስ አበበ አሁን ምን ሰምተህ ነው? አላስጨረስከኝም እኮ ግን በቃ የለም ማርክ ደግሞ ሌላ ሊጨምረው ኖ ማስወጣት አልነበረባቸው። የሆነ ሰው ያስወጣል። በቃ እሺ፣ ለማንኛውም ሞዴሬተሮች ለምን እንደምታስወጧቸው ፕሌስ አታስወጡ። ልደት አለ እባክህ አታስወጣኝ። ለምን ታስወጣኛለህ? ይኸውልህ ምን ያሉ ፈረንጆች መሰለህ፣ አንድ አይነት ክንፍ ያላቸው ወፎች አንድ ላይ ይበራሉ ይላል። እኔን ካልፈለጋችሁኝ አስወጡኝ፣ ግን የሚሞግታችሁን ሰው አትጥሉ። ወንድማችን ችግር የለውም። አሁን ኢትዮጵያ ውስጥ ካለ እኔ አገኛለሁ በአካል። ግን አሁን ማስረጃ የጽሁፍ ማስረጃ የለም ብለሃል። ቀጥል። እሺ፣ ከዛ በኋላ የለም ካልክ በኋላ ቀጥል። ምንድን ነው ያሉት አይደል? ሌላ እኔም እጠይቅሃለሁ። ለምሳሌ ንግስ የሚባል ነገር አለ። በእያንዳንዱ ቀን ንግስ ይባላል። ንግስ ይባላል። ዛሬ ገብርኤል ነው፣ የገብርኤል ንግስ ነው፣ የሚካኤል ነው፣ የማርያም ነው ይባላል። ንግስ ማለት ምን ማለት ነው? አንዴ ብቻ አዳምጠኝ። መልስልኛ ጥያቄ። አንዴ ብቻ አዳምጠኝ። ችግር እሱም መልስ አለ። ችግር የለውም። አንድ ብቻ አዳምጠኝና ከዘላለም ሕይወት አኳያ በመስቀል ላይ ደሙን ያፈሰሰው ከክርስቶስ እኩል የሆነው ሌሎች አዳኞች አሉ ብላ ቤተክርስቲያኒቷ አታስተምርም የሚለውን ነገር እመንልኝ። በዚህ እመንልኝና ከዛ ቀጣይ እንሄዳለን። ታስተምራለች ነው የምለው። እኔ ደግሞ እኮ ታስተምራለች እንጂ ለምን ከኦርቶዶክስ እንወጣለን? ከየት አምጥታ መረጃ አምጣ፣ ማስረጃ አምጣ። ከኢየሱስ ክርስቶስ በጣም ጥሩ አዳኞች አሉ የምትል ከሆነ ማስረጃ አምጣ። አሁን እኮ የለኝም አላልክም እንዴ? ይኸውልህ ልነግርህ ነው። እኔ አሁን የሆነ ፋብሪካ ውስጥ እሰራለሁ እና ማሽን የሆነች ቦታ ላይ ቆረጠኝ። ከዛ ምን አለኝ የነፍስ አባቴ ማለት ነው፣ ገና ኦርቶዶክስ እያለሁ፣ በል ዛሬ አቡዬ በዕለተ ቀናቸው አድነውሃል እና ለሳቸው ዘክር አለኝ። እኔ የምፈልገው ትምህርት ማስረጃ እኔ እውነት መስሎኝ እንግዲህ ምንም አላውቅም። የተጻፈ መጽሐፍ አሳየኝ። እንደዚህ እየተባለ ነው ብዙ ህዝብ ማለት ነው ኦርቶዶክስን ሳያውቃት የወጣው። እኔ እኮ ፕራክቲካሊ የነፍስ አባቴ ያሉኝን እኮ ነው የምልህ። የንስሐ አባቴ ማስረጃ አምጣ። የንስሐ አባቴ እኮ እና ውሸታም ናቸው። እሳቸውን አውግዝልኝ መጀመሪያ፣ እሳቸውን አውግዝልኝ። የንስሐ አባት እንዳለ ስለነገርከኝ ጥሩ ነው። የንስሐ አባት እንዳለ ስለነገርከኝ አውግዛቸው። ትክክል ናቸው አይደሉም? የንስሐ አባት ማለት የኦርቶዶክስ መጽሐፍት ናቸው ወይም ደግሞ የኦርቶዶክስ ፒላር የሆነ ትምህርት ናቸው ማለት አይደለም። እኔ አሁን ካንተ የምፈልገው ማስረጃ፣ ኦርቶዶክስ በእንደዚህ መልኩ ታስተምራለች የሚለውን ማስረጃ አሳይኝ። እኩል ከጌታ አስተማሩኝ እኮ የንስሐ አባቴ እኮ አስተማሪ ናቸው። የመጀመሪያ ከየት አንቱ አስተማሩ? እኔ የንስሐ አባትን ማን እንደሆኑ በምን አውቃቸዋለሁ? ስለ ንስሐ አባት እንዴት አወራለሁ? አሁን አንተ የንስሐ አባት ስላልከኝ እንድደነግጥ ነው? በምን አውቃለሁ? የንስሐ አባት ይኖር አይኖር፣ ይበሉ አይበሉ በምን አውቃለሁ? ኦርቶዶክስ በሙሉ የንስሐ አባት አለው። ይንገሩ አይንገሩ በምን አውቃለሁ? እኔ በምን አውቃለሁ? ንገረኝ። በምን አውቃለሁ? ይንገሩ አይንገሩ በምን አውቃለሁ? ከኢየሱስ ክርስቶስ ከኔ ከራሴ ምስክርነት ማመን አለ። እሱ ደግሞ አይሆንማ። ያለ ማስረጃ ማውራት አይቻልም። አሁን ቤተ ክርስቲያኒቷ የማታስተምረውን ትምህርት ታስተምራለች እየተባለ የሚለፈፍበት ጊዜ ያበቃል ማለት ነው። አሁን እዚህ ጋር እናቆምና ይኸውልህ እነዚህን ሁሉ ካወገዛችሁ ኦርቶዶክስ እንሆናለን። እነዚህን ሁሉ ካወገዛችሁ ወንድሜ ልብ በል፣ ከ1 እስከ 30 የሰየማችኋቸውን አማልክቶቻችሁን ካወገዛችሁ ወደ ኦርቶዶክስ እንመለሳለን። አዳም ልጅ አለ አንተ ወልደሃል? ልጅ አለኝ። ስንት ልጅ አለ? 4 ልጅ። አያትም ሆኛለሁ። እሺ፣ አያት ሆናል። የወለድካቸው ልጆች በርዝዴያቸውን ታከብርላችኋለህ? ልደታቸውን ታከብራለህ? ለምንድን ነው የማከብረው? ልደት አታከብርም? ምንድን ነው የሚጠቅመው? ለምንድን ነው የልጆችን ልደት ታከብራለህ አታከብርም? ኧረ እኔ አላከብርም። እንደዚህ አይነት ጣጣ ውስጥ የለሁበትም። አንተም አክብር አታውቅም? ልደትን አክብር አታውቅም? አላከብርም እንዴ? በጨለማ ዓለም ውስጥ ያለ ሰው አከበረ አላከበረ? እኛ የምናከብረው ወደ ጌታ ስንሄድ ነው። ልደት የሚከበርበት ቦታ ሄደሃል አልልክም? አንተ ምንድነው ልደት?
ልደት ማለት ምንድን ነው? የተወለዱበትን ቀን የሚያከብሩበት ቦታ ሄዳል። እኔ ወንድሜ አሁን ካለው ርዕስ ጋር ይሄ አይገናኝም። ሄዳል አልልክም። ልደት ስለ ድህነት እያወራን ስለ ልደት እያወራን ስለ ልደት ትነግረኛለህ? አዳምጠኝ ወንድማችን አዳምጠኝ። አታገናኘው። ይኸውልህ መጽሐፍ ሲናገር እንደዚህ ይላል። ይኸውልህ ኢየሱስ ክርስቶስም በምሳሌ እንደ ባለስልጣን ሆኖ ያስተምራቸው ነበር ይላል። ገባህ? ያስተምራቸው ነበር ይላል። አሁን እኔ ምሳሌ ያቀረብኩልህ ልደት ታከብራለህ ወይ ብዬ ስልህ አላከብርም አልከኝ። የሰው ልደት ሄደህ ታውቃለህ ወይ ስልህ መመለስ አልቻልክም። አልሄድም። ለምን ማላምንበትን ነገር አላደርግም። በቃ አዳምጠኝ። ከጠቀመህ ይጠቅማል። አዳምጠኝ። ለምሳሌ ያክል አንድ ሰው ሚያዝያ 26 ልደቱ ነው። ወንድ ልጅ ነው። ሚያዝያ 26 ልደቱ ነው። ሚያዝያ 26 የልጁ የአብርሃም ልደት ነው። የልጁ የአብርሃም ልደት ሚያዝያ 26 ነው። የሚከበረው በዕለቱ የሚከበረው ልጁ ሳይሆን አየህ፣ ልጁን የረዳውን እግዚአብሔር ነው የሚከበረው። ልጁ የረዳው እግዚአብሔር አየህ፣ ክብር የሚገባው እግዚአብሔር ነው የሚከበረው። የዕለቱ ቀን የልጁ ቀን ነው፣ የተወለደበት ቀን። ልደት አክብሩ ይላል ተጽፏል። አቡ አዳምጠኝ። ልደት አክብሩ ይላል። አዳምጠኝ ወንድማችን አዳምጠኝ። በልጁ ቀን ልጁ በተወለደበት ቀን ያ ቀን ተብሎ የሚታሰበው ሚያዝያ 26 የልጁ የልደት ቀን ነው። የማን? የአብርሃም የልደት ቀን ነው። ሚያዝያ 26 የአብርሃም የልደት ቀን ነው። የአብርሃም የልደት ቀን ነው። የአብርሃም የልደት ቀን ላይ የሚከበረው ማን ነው ግን? ልደቱ እየተከበረ የሚከበረው እግዚአብሔር ነው። ኦኬ። ከ1 እስከ 30 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖናዋ ዶግማ ሳይሆን በቀኖናዋ ለእያንዳንዱ ቅዱሳን ቀናቶችን ከፋፍላ ሰጥታለች። የሰጠችበት ቀን በዛለት የተወለዱ ሊኖሩ ይችላሉ። ተአምራት የተደረገባቸው ሊኖሩ ይችላሉ። የተለያየ ነገር ገድል የሰሩበት ሊኖር ይችላል። ያ ገድል ሲታሰብ ሰውየው ሳይሆን የሚታሰበው እግዚአብሔር ነው የሚታሰበው። የእግዚአብሔር ክብር ነው የሚነገረው። ኢየሱስ ክርስቶስ ነው የሚነገረው። ገባ? ሰውየው በዛ ሰዓት ላይ እግዚአብሔር መልካም ነገር አድርጎለታል። መልካም ነገር ገድልን ተጋድሏል። ያ ገድል ግን መታሰቢያው ለሱ ይሆንና ክብር ግን የሚገባው ለማን ነው? ለእግዚአብሔር ነው። ስለዚህ ይሄ ነገር በእንደዚህ አይነት መልኩ እፈታልሃለሁ ወንድሜ። እኔ ጴንጤ ሆኜ ነው እንደዚህ መፈታልህ አባቴ። እሺ፣ ሌላ ጊዜ ኦርቶዶክስ አባቴ ደምረው ይኸውልህ፣ በእናትህ እኔ ደግሞ በእናቴ ልበልህ ደምረው። ይሄ በኮመን ሴንስ የምንከተለው ሃይማኖት አይደለም፣ በመሰለኝ የምንከተለው አይደለም። ከተጻፈው አትለፍ የሚል ቃል አለ። ከተጻፈው ለምን እናልፋለን? ልደትህን ምክንያት አድርገህ ያችን ቀን በአንዱ በአማልክት ስም ሰይመህ እግዚአብሔርን አክብር የሚባል የለም፣ አልተጻፈም። አልተጻፈም። እኛ ደግሞ በተፈጥሯችን ማን ነው የሚያወጣልኝ? አንዴ አመት ባሎችን ፈጽም እያለ የሚናገር በክብር ጋይስ አመት ባሎችን አድርግ የሚልበት ቦታ ላይ እችን ጥቅስ የሚያክሰው አለ። ልደት አለ። ቆይ እኔ ላውጣ፣ ችግር የለም ጠብቀኝ፣ አወጣለሁ። ከዛ እግዚአብሔር ራሱ ማን ነው እንደዚህ አይነት ክብር ማድረግ እንደሚገባ ከመጽሐፍ ቅዱስ ላይ ይናገራል። አመት ባሎችን ፈጽም። ይኸውልህ አባቴ ደምረው፣ ይኸውልህ ልንገርህ፣ ለእስራኤል 3 በዓል ነው የተፈቀደላቸው። ከግብፅ የወጡበት የመከር በዓል፣ የዳስ በዓል። ከዚህ ውጭ የለም። ጋይስ ሚዩት አድርጉት፣ አንዴ ሚዩት አድርጉት። እሺ ቆይ ችግር የለውም። ኢሳይያስ ነው ወይስ ቆይ ሌላ አውጣ። አመት በአመት ፈጽም አድርግ። ደሜ ይቅርታ አንዴ በማል ስለገባው ልደት አለ። እሺ ልደት ናት መኪና እየነዳ ስለሆነ ነው። አንድ ቆይ እዚህ ጋር አድርግ የሚል እሺ መልእክት ነበረው እኔ ጋር፣ ለዛ ነበር የገባሁት አክቹዋሊ። ኦኬ ኢሳይያስ አድርግ። እሺ መረጃ እስክታመጣ ያወራ እሱ ወንድሰን ምንድን ነው የምናወራው? አንዴ ሚዩት አድርገው፣ ፍቀዱልኝ። ይኸውልህ ሚዩት አድርገው። ምንም ለምን ሚዩት ታደርገኛለህ እንዴ? ኧረ በእናትህ ሼም ነው እንዴ? እኔን ዝም ብላችሁ የራሳችሁን ብቻ ነው እንዴ? ኦኬ
የቱ ጋር ነው? እዚህ መረጃ የለውም። ነው ይሄኛው አይደለም። በቤቱና በቅጥሬ ውስጥ ከወንድና ከሴቶች ልጆች ይልቅ የሚበልጥ መታሰቢያን ስም እሰጣቸዋለሁ። አይ አመት ባሎችን አድርግ የሚል አመት ባሎችን ፈጽም የሚል አለ። የቱ ጋር እንደሆነ ማን አመት ባሎችን ፈጽም ነው የሚለው አድርግ። እሺ ኦኬ ኦኬ እስኪ እንዴት ዋላችሁ? አገልጋይ ደምረው ይፈቅዱልኝ ደምረው እስኪያወጣ ድረስ ጥቅስ እኔ ትንቢተ ሆሴ ምዕራፍ 2ን ላንብብላችሁ። ምን ይላል መሰለ? ቁጥር 18 ላይ ያዞ ይኸው አገኘሁት። ጠቅስ አታውቅም ምናምን የምትል ብራዘር አገኘሁት። እንደዚህ ይላል። በደንብ አድርጋ አዳምጠኝ። እንደዚህ ይላል። ዘዳግም 16 ላይ ነው ያለው ቃሉ። ዘዳግም 16 ነው። በደንብ አድርጋቸው አዳምጡኝ። ያውም በወራት ነው ከፍሎ የሚያስቀምጠው። ምንም እንዳታወርዱት። እንደዚህ ይላል። በአቢብ ወር አምላክ እግዚአብሔር በሌሊት ከግብፅ ስላወጣ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግባት። የምንን ወር? የአቢብን ወር። በወራቶች መካከል የሚደረግ ክብር መጽሐፍ ቅዱስ እንዳለ ይናገራል። ገባ? ይናገራል። መጽሐፍ ቅዱስ ላይ ያስቀምጣል ይህን ነገር ማለት ነው። ተረዳይ መተለው ነገር ይኖራል። አሁን አለኝ የእስራኤልን የብሉይ ኪዳን ታሪክ ልንገርህ ከፈለክ 3 በዓል ነው የተፈቀደላቸው። ከግብፅ የወጡበት፣ የመከር በዓል፣ የዳስ በዓል። ከዚህ ውጭ እንዳንተ ከ1 እስከ 30 ሰይመው የሰገዱበት ያጠኑበት ጊዜ ነው። አቢብ የሚባለው ከግብፅ የወጡበት መያዝያ ብለን የምንጠራው ከግብፅ የወጡበት ከግብፅ ከባርነት ከፈርዖን እጅ ነፃ የወጡበት ፋሲካ ለመጀመሪያ ጊዜ ፋሲካን ስርዓት የጀመሩ። ለምን ያከብሩታል? ለምንድን ነው የሚያከብሩት? እግዚአብሔር ቀናቶች እንዲከበሩ ከአንተ ጣዖታት ጋር አታገናኝ። ፋሲካችን ክርስቶስ ታርዶልናል ይላል። እግዚአብሔር ቀናቶች እንዲከበሩለት ግድ ይላል አይልም? ኧረ በጭራሽ አትሳሳት። ይኸውልህ በዓላችን ፋሲካችን ክርስቶስ ታርዶልናል ነው የሚለው። በገሌ ንግስ እያላችሁ ዕጣን አጭሱ የሚል የለም። መሪ እያሳየ ነው። ምዕራፍ 2 ቁጥር 17ን አንብብ። ሆሴ በዓሊን እንዳታከብሪ በዓል የሚባል ነገር ብላ እስራኤል ታዛለች። በዓሏ የፋሲካ በዓል፣ የመከር በዓል፣ የዳስ በዓል ነው። እስራኤልን ጠይቅ፣ አንድ አይሁዳዊ ጠይቅ። 3 በዓል ነው የሚያከብሩት። እኛ ኢትዮጵያውያን ግን ከ1 እስከ 30 የጣዖታት ስም ሰይመን ዕጣን እያጠንን እየሰገድን ለበዓል የምንሰግድ ሰዎች ነው። ዛሬ የገሌ ንግስ ነው፣ ነገ የገሌ ንግስ ነው እየተባለ አንድ ጤና ይስጥልኝ። ሌላ ንጉስ የለም። ሚውት ብታደርጉ ሰውየውን ጥሩ ነው። ለምን መሰላችሁ ወንድሜ? መጀመሪያ በነገራችን ላይ በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ እያልኳችሁ የእግዚአብሔር ሰላም ከሁላችን ጋር ይሁን። የጻድቃን የሰማዕታት አጋዥነት አይለየን። እንዴት አደራችሁ? እንዴት በውጭ ሀገር ያላችሁ ደግሞ እንደምን ዋላችሁ እያልኩኝ የእግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ አነጋገር ከውስጣችን የሚወጣው ራሱ አንደበት ቁጥብ መሆን አለብን። ማንም ሰው ማንም የሚያከብረውን ነገር ስድብ ልክ አይደለም። ጣዖት ያሉ መሳደብ ይሄ በሌላ እንኳን እዚህ ዲያቆናት የቤተ ክርስቲያን አገልጋዮች ባሉበት ቤት ገብቶ እንደዚህ መሳደቡ አግባብ አይደለም። እንደዚህ ያለ ነገር ጥሩ አይደለም። ለወደፊቱም
እንደሚናገሩትን ሰው ስድብ የሚሳደቡትን ሰው አለማስገባት ነው። ሌላ ነገር ተናግረው ስለሚወጡ ማለት ነው። ስለ ጻድቃን ስለ ሰማዕታት እግዚአብሔር ያከበራቸው ናቸው፣ እናከብራቸዋለን።